አንድ በጣም ድሃ የሆነ ወጣት አንዲትን የሀብታም ልጅ ይወድና ልጅቷን ለትዳር ለመጠየቅ ጓደኞቹ ጋር ወደ አባቷ ቤት ያመራል። አባቷ ጋር ሄዶ ልጅቷን ለትዳር በጠየቀበት ጊዜ አባቷ የመለሰለት መልስ በጣም ከባድ ነበር። አባቷም እንደዚህ ይለዋል፣ እኔ ልጄን ለአንተ ሚስት አድርጌ ልሰጥህ የምችለው ከጀነት አፈር ይዘህልኝ ከመጣ ብቻ ነው። ምክንያቱም ይቺ ልጅ ካለኝ ሀብት ንብረት የበለጠ ውድ ነችና ይለዋል። ይህን የሰሙ ጓደኞቹ በጣም ይደናገጣሉ። እንዴት የማይቻል ነገር ከጀነት አፈር አምጣልኝ ይለዋል። ለምን አልሰጥም አይልም እያሉ ሲንሾካሾኩ፣ ወጣቱ ግን አብሽር ችግር የለውም አመጣልሃለሁ ይልና ይወጣል። ከሳምንት በኋላ ይህ ወጣት ወደ እናቱ ቤት ያመራል። እናቱ ጋር ሄዶ እናቱ ባየችው ጊዜ አረ ልጄ ከዚህ ሰው ምን አለ ለምን አትተውም ትለዋለች። ልጅየውም እማዬ ልጅቷን በጣም ወዳታለሁ፣ በዛ ላይ ደግሞ አባቷም ሀብታም ነው ይልና እዚህ ጋር ተቀመጭ ይልና እናቱን ያስቀምጣታል። እናቱን ካስቀመጠ በኋላ ከተቀመጠችበት ከእግሯ ስር አፈር ይዘግንና ወደ ልጅቷ አባት ቤት ያመራል። የልጅቷን አባት እንዳገኘው ይሄው ከጀነት አፈር ይዤ ልመጥቻለሁ፣ ጀነት ከእናት እግር ስር ነች ይባል የለ ይሄው ከጀነት አፈር ልጅን ስጠኝ ይለዋል። የዛኔ አባትየው እኔ ካንተ ምንም የምፈልገው ነገር የለኝም ልጅን በነፃ ሰጥቻለሁኝ ብሎ ልጁን ያጋባዋል። አየህ እናት የሚለው ቃል ተራ ቃል አይደለም። እናት የሚለው ቃል ተአምር እንኳን ብትሰራ ዋጋውን ልትከፍሉ የማትችለው ግዙፍ ቃል ነው። እናትህ ማለት እርሷ ማለት ላንተ ደስታ ስትል ደስታዋን መስዋዕት የምታደርግ ነች። እርሷ ማለት ካንተ ምንም ሳትጠብቅ ካንተ ምንም ነገር ሳትቀበል የምትሰጥህ ነች። እርሷ ማለት ሰው ሁሉ ለጥቅሙ ሲወድህ እርሷ ግን ልጇ ስለሆንክ ብቻ የምትወድህ ነች። እርሷ ማለት አንተ በታመምክ ጊዜ ከጎን ሆና የምትተኛ ከጎን ሆና ህመምህን የምትታመምልህ ነች። እርሷ ማለት አንተ እሷን አንዳች ነገር ያገኛታል ብለህ ሳትፈራላት እሷ ግን ልጄን አንዳች ነገር ያገኝብኛል ብላ የምትፈራና የምትራራልህ ነች። እናት የሚለው ቃል ቀላል ቢሆን ኑሮ አላህ ለክብሯ ሲል ጀነትን ከእግሯ ስር ባላደረገ ነበረ። ይህን ቪዲዮ ስታይ ምናልባት እናትህ በህይወት ከሌለች አላህ ማረፊያዋን ጀነት ያደርግልህ። ይህን ቪዲዮ ስታይ ግን እናትህ በህይወት እያለች ተጣልተህና ተኮራርፋት ከሆነ አሁን ሂደህ ይቅርታ ልጠይቃት ይገባል። አሁን ሂደህ ውዴቷን ልታገኝ ይገባል። ምክንያቱም እናትህ መቼ እንደምትለይህ አታውቅም። ሳታስበው ታጣትና በኋላ ጸጸቱ ይጎዳሃል እላለሁኝ። ሰላም جنة الدنيا يا أمي وتحت أقدامك مناي كل نبضة تحكي يما إيها حبك يا غلاي جنة الدنيا يا أمي وتحت أقدامك مناي كل نبضة تحكي يما إيها حبك يا غلاي. كيف بوصف لك شعوري صدق حبري يا وفاي مهما رتبت المعاني تاهي حرفي يا سناي.